ነው ለካ ዶላር ጋና አላየኋትም። ይቅርታ ለካ ዶላር ነው። $10,000 36,000 ድርሃም ማለት ነው። ትክክል ነሽ አንቺ። 35 ነው የሚወጣ ነበር የሚለው ማለት ነው። ከዛ ያኛው ደግሞ 26 ሆኖ ይወጣልሻል ማለት ብዙ። አሁን ደግሞ 9,900 ምናምን የገባው ጭምር ስላለ ሌላም የሚያስከፍልሽ ይኖራል መሰለኝ። ግን ይሄኛውን አሁን 29,000 ለታክሴሽን ብቻ ክፈይና አሁን 29,000 ዊዝድሮ ታደርጊያለሽ አለኝ እና 1,000 ክፈይ ብሎኝ ነበረ። ይህንን 29,000 ለማግኘት 1,000 ክፈይ እና 1,000 ከፈልሽ። ያኛውንስ $10,000 ለማግኘት ምንድነው ማድረግ የነበረብሻለሽ? ያኛውን ዊዝድሮ አድርጊና ከዛ እንደገና ደግሞ የሚጠየቀውን እናየዋለን ነበር ያለኝ። ኦኬ። ከዛ 1,000 ድርሃሙ ካስገባሽ በኋላ ምን ተፈጠረ? 1,000 ድርሃም ሳስገባ ልክ ምንድን ነው በአየር ላይ ቀረ፣ አልደረሰም እኛ ጋር እና ኢቲኤም ማሽን ሄደሽ አስተላልፊ አለኝ። ከዛ እንዴት 1,000 እኔ እንዴት እንደማመጣው አስረዳለሁኝ እዛ ጋር ደግሞ እና እንደዚህ እየተናገርኩኝ ነው። ለምንድን ነው እንደዛ ምትል? መጀመሪያ በሞባይል ባንኪንግ የማይቻል ከሆነ ለምን መጀመሪያ አልነገርከኝም ነበር? ኤቲኤም ማሽን ሌላ ብር አምጥቼ እንደገና ከየት ነው የማስገባ ምናምን ብዬ ክርክር ገጥሜ ነበር። ያው ዘገየውኝ ስላልነበረኝም ማለት ነው። ከዛ 1,000 እንደገና ሌላ ብር ሳገኝ ማለት ለማንኛውም ብዬ 4,000 ነበር ከሰው የተቀበልኩኝ እና 1,000 ድርሃም አገኘ። ከስንት ጊዜ በኋላ የታክሱን 1,000 ድርሃም ከስንት ጊዜ በኋላ አገኘ? የዛው ቀን ነበር። የዛው ቀን እሳይ። እሺ። ከዛ አየር ላይ ቀራልኝ ማለት አየር ላይ ቀርቶ ይሁን አላውቅም። እንደገና ወይንም ስልክ ላይ ቀርቶ ከሱ በኋላ ነው ያልኩሽ። አየር ላይ ቀረ ካለሽ በኋላ ሌላ ለመክፈል ሌላ 1,000 ድርሃም በኢቲኤም ሄደሽ ዲፖዚት ለማድረግ ምን ያህል ጊዜ ፈጀብሽ? እሱን ለማግኘት እንደገና በበነጋው ነበር 4,000 ተቀበልኩኝና ከሰው ከዛ በኢቲኤም ማሽን ለማስገባት ብዬ ስንሄድ የለም ማለት ይሄ በአካባቢያችን የሰጡኝን የባንክ አካውንት የሰጡኝን አካባቢያችን ላይ ማግኘት ስላልቻል ማንም ሰው ማለት ሰዎቹንም ጠየቅኩኝ። ኤኒ ማሽን እኮ ዩ ካን ዲፖዚት እኮ ኤኒ አካውንት። ግን ሰዎቹ ራሱ ሊያስገቡልኝ አልቻሉ ነበረ። የለም አሉ ማለት ሌላ ኢትዮጵያውያን ጓደኞችን ራሱ እንዲያስገቡልኝ ጠይቂያቸው ነበረ። ግን የለም ማለት እዛ ባንክ አቡዳቢ ነው መሄድ ያለብሽ ምናምን አሉ ሁላ። እኔ ደግሞ ገጠር አካባቢ ነበር ያለሁት ማለት እኔ አካባቢ ያለው ነበር የማውቀው። ድሮ እኛ እዚህ ኮመርሻል ባንክ ኮይንቢ ባንክ አለ እና ወደ ኮመርሻል ባንክ ዲፖዚት ማድረግ ከፈለግኩኝ ግዴታ ኮመርሻል ባንክ ኤቲኤም ማሽን ማግኘት ነበረብኝ። አሁን ግን በጣም ተራቋል። ኤኒ ኤቲኤም ማሽን ዩ ካን ዲፖዚት ኤኒ አብረው የሚሰሩ ከሆነ ደግሞ እናንተ ጋር ካልሰራ አላውቅም። ስለዚህ አጣሽ ማስገቢያ ማሽን ስላጣሽ ምን አረግሽ? ማስገቢያ ማሽን እንዳጣው ነገርኳቸው። የለም ተብሏል፣ ማንም ሰው ወስዶልኛል፣ እኔ ማስገባት አልቻልኩም። ምንድን ነው የሚሆነው ስላቸው እስኪ ድንገት ሞባይል ባንኪንግ ሞክሪው ይሉኛል እና ሞክራሉ። አሁንም ቀረ ይላሉ 4,000 ቀለጠ። ሁሉም ገባ 4,000 ማለት ነው። ከዛ መጨረሻ ላይ ገብቷል አሁን ኮንፈርም ሆኗል አሉ እና 4,000 ማለት የት እየሞከርሽ በሞባይል ባንኪንግ ደጋግመሽ እየሞከርሽ 4,000 ቀልጧል አሉሽ? አራት ጊዜ ያስገባሽ በሞባይል ባንኪንግ ኤቲኤም ማሽን በማጣተሽ። እሺ ቆይ ለዘጠነኛ ጊዜ 1,000 ድርሃም። እሺ ለ10ኛ ጊዜ 1,000 ድርሃም። ከዛ ለ11ኛ ጊዜ 1,000 ድርሃም። 1 2 3 4,000 ከዛኛው ጋር 5,000 ማለት እኮ ነው አይደል? መጨረሻ ላይ ለታክስ ከከፈልሽው 1,000 በኋላ እኮ ነው 4,000 ድርሃም የተበደርሽው አይደል? ለ12ኛ ጊዜ 1,000 ድርሃም። እኔ እውነት መሆኑን ማመን አቃተኝ። እናቴ ትሙት። ኧረ ቢስሚላ ደረሰኝን ማየት በቃ የደረሰኝ ልኮልኛል። ቆይ አንዴ ልደምር ማሪ። 31,000 ሲደመር 4,000 ይሆናል 35,000። እሺ ከዛ ደግሞ አሁንም ማለት 1,490 ክፈይ አለኝ። እሺ አሁን ማለት ያኛው እየዘገየሽ አልደረሰም ኤቲኤም ማሽን አስገቢ ምናምን ብሎኝ አይ ከዚህም በኋላ አልችልም ብዬ ለብዙ ጊዜ እምቢ ብዬ ቆየሁኝና ኖ አይደለም። አምስተኛው 1,000 ድርሃም ከገባ በኋላ ኦልሬዲ ኮንፈርም አድርጎናል፣ አሳይቶናል፣ ገብቷል አለሽ።
ከዛ እሺ ምን ታዲያ ብሩን ለማውጣት ምን ከለከለሽ? ኦልሬዲ ከገባ ኮንፈርም ካረጋቸው አሁንም ቆይተሻል ማለቴ ቆይተሻል። አሁንም እንደዚህ መቆየት ስለቻልሽ አሁንም አልገባም። ያን አሁንም ቆይተሻል ሲሉኝ እንዴ እዚህ ጋር እኮ ለምሳሌ እዛ ጋ እንትኑ ካምፓኒው ላይ ጨርሰሻል ብላችኋል። እዚህ ላይ ኦልሬዲ በቃ ምንድነው ታክሲሽን ፊ ነው ያላችሁኝ። እንዴት አሁን ደግሞ ሌላ ብር መጠየቅ ትችላላችሁ? የታክሲው ከሆነ በማንኛውም ሰዓት ምን ችግር አለው ብዬው ከዛ አሁንም ብቻ እዛ ጋር ተጠየቀ። እኔ እንዴት አደርጋለሁ? እኔ የተጠየቀውን ብቻ ነው የምናገር። እዛ ጋር ጠየቃሉ። ከዛ በቃ ምንም አማራጭ የለኝም ነበር። ዝም ብዬ ነበር የተውኩት ትቼ። በሌላ ጊዜ ግን በቃ ልጆቹ ምንም ማለት ማሰራትም አያሰሩም ልክም ስለሆኑ ዝም ብዬ ተውኩት። ማለት 35,000 ድርሃም ነው ታዲያ ለምን 47,000 ሆነ? እስካሁን እኮ ልነግርሽ ነው። ሶሪ እሺ፣ ቅርታ ቸኮልኩብሽ። እሺ እና ብቻ ዝም ብዬ ተውኩት። በቃ ከዚህም በኋላ ከቻልኩኝ እየሰራሁኝ ከፍለዋለሁኝ እንዳትዪው ነገር በጣም ከባድ ነው ይሄ ብር ማለት ነው። እና ብቻ ልጆቹ በጣም ትልቅ ጦርነት ነበረ ማለት ቮይሱን ብትሰሚ ደስ ይለኛል በነገራችን ላይ። እና በሩቅ ያሎቹም በቅርብ ያሎቹም ይሄ ሁሉ ገንዘብ እንግዲህ የሰው ገንዘብ ነው። ማክሲመም የ3 ዓመት ደሞዝ አካባቢ ነው የሚሆነው። ብቻ በጣም ከባድ ነበር እና እንደገና ክፈይ የተባልኩትን ጸጸተኝና ማለት ያለኝ አማራጭ አሁንም ያንን ማውጣት ነው እንጂ እየሰራሁኝም ያንዱን ሰጥቼ ያንዱ ነው የሚቀር እንጂ የማንንም መስጠት እንደማልችል እርግጠኛ ነኝ። ማለት የወር ደሞዝ እንግዲህ የሚመጣውን ሁላችንም እናውቀዋለን። ያንዱ ስሰጥ ለምሳሌ እንዴት ከሌና ክብረሽ እንዴት ያሁኑ የኔ ነበር ምናምን የሚባል ነገር ስለነበር በጣም ከበደኝ። ከዛ ሲከብደኝ አሁንም እንደገና መጠየቅ ነበር ማለት እነሱ እንደገና ማናገር ነበረብኝ። የልቅስ ወይንም አሁንም እንደገና ከሌላ ችግር ፈጥሬ ከሰው ተቀብዬ አለዛ ደግሞ ብቻ የራሴን ደሞዝ ካልኩሌት አድርጌ መቀበል ነበር መከፍዬ ያንን አውጥቼ እንደገና ማከፋፈል ነበረብኝ የልጆችን ገንዘብ። ከዛ ምንም አስቸጋሪ ስለነበር እንደገና አሁንም ከፈልኩኝ ማለት ነው 1490 ከፈልኩኝ እንደገና። እሱን ስከፍልም በቃ አሁን ማለት ይሄንን ያሉኝ አሁን ለምንድን ነው እናንተ ከዚህም በፊት እንዳንቺ ዘግይተው የገቡ ልጆች በጣም ብዙ ቆይተሽ ነው የመጣሽው፣ እንደገና ሌላ ግሩፕ ክፈቱና እዛ ጋር ሜንሽን ይሰጣችኋል እና እሱን ሜንሽን ስትጨርሱ እንደገና እዚህ ጋር ተቀላቅላችሁ ይሄኛውን ማውጣት ትችላላችሁ ተባለና ከዛ እዚህ ጋር ስንቀላቀል ስንት ነው መክፈል የምንችለው ማለት ክፍያለሁ ወይስ የለውም ስንል አይ አለው። ከዛ ግን ይሄንን ሜንሽን ስትጨርሱ እንደገና ይሄኛውን ደግሞ ማውጣት ትችላላችሁ ተብሎ ከዛ ጋር ተመለመሉ ተባለና ወደ 44 የሚሆኑ ሰዎች ተደርጎ ሌላ ግሩፕ ላይ እንደገና መሰረቱልን። ከዛ ዛጋ መጀመሪያ 300 ክፈሉ ተባለ። 300 ከፈልንና ቆይ መጨረሻ ላይ 35,000 ላይ ነው ያቆምኩት። ሌላ ክፍያ አለ 300 ከ35,000 ቀጥሎ ከ5,000 የመጨረሻው 1,000 የታክሱ 5 ጊዜ 1,000 ለታክስ ከፈልሽ በኋላ መጨረሻ ላይ አሁን በአዲሱ ግሩፕ 300 ድርሃም ብዬ ጀምር 300 ድርሃም እሺ 300 500 ሳይሆን 300 ነው ያልኩት። እሺ ከዛ 300 አሉና ማለት እዛ ጋር የሚሰሩ 2 ሰዎች ናቸው። ኮድ ይሰጡሻል። የመጀመሪያዋ 300 የከፈልንባት ኮድ ትሰጠናለች። ያንን ኮድ ይዘን ሌላ ጋር እንሄዳለን። 1400 መቼ? አዎ ዝም ብላ እኔ ግን ዝናት አደነዘዘችኝ። ምን ላድርግ ጋይስ? 1400 ከፍለሻል ከ1,000 ቀጥሎ ከ300 በፊት ገና ነው። ቆይ ታዲያ ለምን ስቴፑን ጠብቀሽ አታውሪም ውዴ? እንዳለ ኮመንት ላይ 400 እያሉኝ ነው አመጣጡን ትንሽ ስለእንትን ስላልኩት ነው። ቆይ በስቴፕ አውሪ፣ በትክክል ስቴፑን ጠብቀሽ አውሪ ውዴ። እሺ 300 ነው ጋይስ፣ 1400 ገና አልደረሰም። ሳይደርስ ቀድማ አውርታ ነው። ጠብቁ እሺ። 300 ድርሃም እና 300 ድርሃም ከፈልኩኝና ከዛ ሊንክ ይሰጠናል። ያንን ኮድ ትሰጠናለች። 300ን የከፈልንበትን ኮዱን ይዘን ስንሄድ ከዛ አሁንም 100 ተከፍላላችሁ ነው እንደዛ 100 ተከፍላላችሁ አለ። ከዛ እዛም ፕሮፊት ይዞ ይመጣል። ያንን ስንከፍለው 605 ሆኖ ይመለስላችኋል ተባለና እዛው የዛን ቀን 605 ተመለሰልኝ ማለት ነው ወደ አካውንቴ። ስንት ከፈልሽ መጀመሪያ? ከ300 ቀጥሎ ማለት አሁን 300 ከፍያለሁኝ። ከዛ 300ውን ኮድ ሰጥታኝ ኮዱን ይዤ ሲሄድ እንደገና 100 ብር ክፈሉ አለና ከዛ 100 ከፈልሽ
አዎ ከዛ ባሊ በእናትሽ የከፈልሽውን የከፈልሽውን ብቻ ንገሪኝ። እሺ የእኔ እናት 300 ድርሃም ከፈልሽ፣ ከዛ 100 ድርሃም ከፈልሽ። እሺ ከዛስ? ክፍያውን ብቻ ነው መስማት የምፈልገው። እሺ ከዛ 100 ድርሃም ከፍለሽ ከዛን ቀጥሎስ? ከዛ 105 አስተርፎ መለሰልን። 100 ድርሃም ስትከፍይ ስንት ተሰጠሽ? ይሄኛው 300 ላይ እና ልክ እሱ 100 ላይ የከፈልነውን ጨምሮ 105 ብቻ 105 አድርጎ ነው ትርፉን የመለሰልን። 105 ድርሃም አተረፍሽ? አዎ እንግዲህ የዛን ቀኑን ሜንሽን ጨረስን ማለት ነው። እዛ ጋር ሜንሽን ምንድን ነው? ሚሽን አሁን እያሉ ያሉ ማለት ነው። እዛ ጋር ዘግይታችሁ የገባችሁ ሰዎች እንደገና ደግሞ ተመልምላችሁ የብቻ ማለት ችግራችሁን ፈታችሁ እዛ ጋር እንደገና ተመልሳችሁ እዚህ ጋር መጣችሁ 35 ሻችሁን ሪሲቭ ታደርጋላችሁ ነበር የተባልነው። ከዛ ነው ይሄ 300 ብር ከፈልንና እንደገና ደግሞ 100 ብር ከፈልን። ከዛ 105 አስተርፎ ብቻ መለሰልን 300ውን 100ውን እና ደግሞ 100ውን አስተርፎ። ይሄ ማታ ላይ ምሽት አካባቢ ነበር ይሄንን ያካሄድ። ጨረስን፣ ወጣን። ነገ እንደገና ተባል። ከዛ መጨረሻ ላይ ደግሞ በበነጋው አሁንም እሷ ጋር መጀመሪያዋ ጋር 300 ክፈሉ ተባል። 300 ከፈሉ ተባልና እሱን ከፍለን ኮድ ይዘን እሱ ጋር ተመልሰን ሄድን። ከዛ 1490 ድርሃም ክፈሉ ተባል። ደምር አሁን 300 ከዛ እንደገና 1490። እሺ ግን ሀቡዬ እዚህ ጋር እንዳይሰሳት ማለት ነው። የመጀመሪያውን 300 ብትሰርዣት ደስ ይለኛል፣ ምክንያቱም ኦልሬዲ ተመልሳልኛለች። ኦኬ የመጀመሪያውን 300 እና የመጀመሪያውን 100 ሰረዝኳት። ከዛ አሁን 300 ክፈሉ ተባለ። ማነው አንድ ተጠብቀኝ 1400 የዶሮ 1490 ላይ ነው ያቆምነው። 1490 ከፍለን ከዛ ደግሞ እንደገና ሶስተኛ አለ መሰለኝ። ቆይ እስኪ ያላረጋግጥ አለ። እኔ ብቻ አይደለሁም እዛ ጋ ያለን ማለቴ 44 ሰው አለ። ከ44ቱ ደግሞ 3 ማለት 5 ሰው ያወጣና ልክ እነዛን በተመሳሳይ ሰዓት የከፈሉኖችን የብቻ ይዘናል ማለት ነው። ከዛ ልክ 3 ሰዎቹ ከፈሉ ዛጋ ነው 2 ሰዎቹ ከፈሉ። 2 ሰዎች ከፈሉና እኔና አንድ ልጅ ብር የለንም ማለት ይሄ 1490ውን እንደከፈል መክፈል ስላልቻልን ማለት ነው። እነዛ ከፈሉና እነሱን ጊዜ እንስጣቸውን ጠበቃቸው ተባለ። ተጠይቆ የነበረው 4000 ስንት 4570 ነው ፋፊ ነው ወይም 70 ነበረ። እስኪ እንደው ደምሪልኝ። ይቅርታ እንግዲህ ሳንቲም ብትሰሳት ችግር የለም። እኔ እናት 4000 ስንት 4570 ወይም 90 ይመስለኛል። 4570። እሺ ከዛ እሱን ብር ስለሌላችሁ ለእናንተ ጊዜ ሊሰጧችሁ እነሱ ይጠብቋችኋል። እናንተ ስንት ቀን ፈጀባችሁ ለማግኘት አንቺና ልጅ ነው? አሁን እዚህ ጋር ጠዋት ላይ ነበረ። ይሄ እንግዲህ የትናንትናው ማታ ላይ ጨርሰናል። ጠዋት ነበረ ይሄ ላይ እስከ ማታ ጊዜ ተሰጠን። አንደኛዋ ሞልታ ተመለሰች። እንዲያውም በውስጥ መስመር መጣችና እኔና አንቺ እናጋጭና የአንድ ላታችንን እንክፈልና ከዛ መጨረሻ ላይ የአንድ ላታችን ሲወጣልን ደግሞ የአንድ ላታችንን እንክፈል አለችን። እሺ የኔን እንክፈል ስላት አይ የኔን እንክፈል በሚል ተጣላን። ስለማላቃተም ማለት ነው። ከዛ የራሷን ማታ ምንድነው ዜግነቷ? ብቻ ነጭ ናት። እኔ እንግዲህ ግሩፕ ላይ ነው እሷ ያለችው። አንቺ ብቻ ነሽ አበሻ እዛ ውስጥ? ከዛ በቃ እኔም ዝም ብዬ በራሴ መፈለግ ጀመርኩኝ። ማግኘት አልቻልኩም። ማለት በቃ ሁሉ ሰው ብር እኔ ላይ ነው እንግዲህ። ከዛም በላይ ደግሞ መቼም የሚሰጥ ከባድ ነው ደሞዝ ጠብቆ ካልሆነ ውጭ። ከዛ እኔ መክፈል አልቻልኩም። የእነሱ አሁንም ለኔ የተወሰነ እስከ ማታ ድሮስ በጣም እስከ 3 ሰዓት ማለት እስከ 9 ሰዓት ተኩል ምናምን ጊዜ ተሰጠኝ። አልቻልኩም። እነሱ ሪሲቭ ማለት ዊዝድሮ ተደረገላቸው ለነሱ ማለት ነው። እና ቀጠሉ። ዊዝድሮ ተደረገልን ብለው ፖስት አደረጉ። እዛ ጋ ቴንኪው ምናምን አሉ። እንደ ትናንትናው ጨርሰናል የዛሬው ሜንሽን ምናምን አሉ። እንግዲህ አንድ ላቷ ደረሰኙን ስትልክ ደረሰኝሽን አንሺ ምናምን ተባለች። ከዛ ላይ ማለት ነው አይቻልም መጨረሽን ብቻ አሳውቂ ምናምን የተባለችው ማለት መጨረሻ ላይ ማታ ላይ እየጨረሰችዋ ጊዜ ተሰጣት እንደኔ። ከዛ መጨረሻ ላይ እኔ በቃ ማግኘት አልችልም ከዚህም በኋላ ምንድን ነው የሚሆነው ምናምን ሲል አላቅም አለኝ። ከዛ በበነጋውም ጠየኩት
በበነጋው ስጠይቅ አሁን ስንት አለሽ አለኝ። አንቺ ተሽ ልትከብሪ ነበር አለች። አንቺ ብቻ ነሽ አበሻ ስንሽ አውስትራ አንቺማ ከኛ ተደብቀሽ ልትከብሪ ነበር። ሳትነግሪ ኑ ተቀላቀሉ ሳትይኝ። እሺ እና ከዛ በበነጋው እሺ አሁን ስንት አለሽ በቃ ላግዝሽ አለኝ። አይ ማገዝ የሚባለው እንኳን ከዚህም በፊት ማታሎኛል፣ ግን እኔ ያለኝ ይሄን ያክል ነው ምናምን ነገር ስለው እሺ አሁን እኔ 2000 አንቺ 2800 ማለት 2285 አሬንጅ አድርጌ እኔ ደግሞ ግማሹን ላግዝሽ ሲለኝ አይ እንደዛ እንኳን አላደርግም ከዚህም በፊት እንደዛ አይነት ነገር ገጥሞኛል ስል ችግር የለውም አለኝ። ከዛ አይ አይቻልም ብዬ ነበር፣ ግን በቃ ዞሮ ዞሮ መክፈሌ አይቀርምና እስኪ ልሞክረው እንዴ ብዬ 2285ቱን ከፈልኩት እና ኮንፈርም 2285 እሺ ኮንፈርም አደረገ ማለት ኮንፈርም አደረገልኝ። እንደገና ደግሞ አሁንም ይሄኛውን እሺ አሁን ኮድ ስጠኝና ዊዝድሮ ማድረግ ይችላል ፈልጋለሁ ምናምን ስለው ወይ ቆይ እስኪ ብዙ ጊዜ ደጋግሜ ኮንፈርም ጠየኩልሽ ግን መጨረስ አለባት ተባለ። እንዴ አንተ ልታግዘኝ ነበር እንዴ ለምን አላገዝክኝ? ብቻ ግን እኔ ላግዝ ሳይሆን እዛ ጋር ይቻላል እንደዚህ ታድርግ ተብሎ መልእክት ተልኮልኝ ስለነበር ነው ላግዝሽ ነበር እንጂ ከኔ አካውንት ልከፍልልሽ አልነበረም አይቻልም ምናምን አለኝ። ከዛ በቃ አውቀዋለሁ ይሄ ዝም ብዬ ነው እንጂ እንደዛ እንደሚያግዘኝ እርግጠኛ አልነበርኩም። ዝም ብዬ ያስገባሁለትና በሌላ ጊዜ እሱን ካልኩሌት አድርጌ 285ቱን እንደገና ይዤ ስመጣ የሆነ ኖት ማለት እዚህ ምንድነው ሪፈራንስ ላይ የሆነ ኖት የሚያስቀምጡት ነገር አለ መሰለኝ። ደግሞ ደቂቃ አለው። በቃ አሁን አካውንቱን ተሰጠሽ በ10 ደቂቃ መጨረስ ነበረብኝ ማለት ነው። ይሄ የሁለተኛው ላይ አሁን የምሳተፉበት ላይ መጀመሪያው ላይ ሳይሆን አካውንቱን ተሰጥቶ ወዲያውኑ በ10 ደቂቃ ማለቅ አለበትና ወዲያውኑ አካውንቱን ሲልክልኝ ከታች ደግሞ ኖት ጽፎልኝ ይኖራል። እኔ ደግሞ ያንን ኖት ሳላይ ነበር የወጣሁት እና ኖት ማርክ የሚል እዛ ጋር ሪፈራንስ ላይ ማስገባት ነበረብኝ መሰለኝ። እሱን ሳላይ ነበር ያስገባው። ከዛ ይሄንን ለምን ማለት ኮንፈርም ሊያደርጉ ሲሉ ለምን ይሄንን አላስገባሽም ማለችኝ። እንዴ ይሄኛውን ሲጀምር አሁን ራሱ አላነበብኩትም ነበር እኔ አላወቅኩም። ከዚህም በፊትም እንደዚህ አይነት ነገር ገጥሞኝ ስለማላቅ ለምን ነው የሚያገለግለው ሲባል እዚህ ጋር በጣም አስፈላጊ ነበረ። ይሄኛውን ቁጥር አሁን ኮንፈርም ሲያደርጉ የለም አሉ። ምን ላድርግ ምናምን አለችኝ። እና ታዲያ ቀጣይ ምንድነው የሚሆነው? ስለ አሬንጅ አድርገሽ ነው አሬንጅ ስታደርጊ ሬዲ ስትሆን ጠይቀኛል። ሌላ ብር እንደገና አዎ ማለት ይሄኛውን ኖት ነምበር 1 ኖት ሪማርክ 1 ነበር መሰለኝ የሚል እሱን አላስገባሽም። እሱን ባለማስገባትሽ እንደገና ከ2285 ከፈልሽ። ሌላ 2285 ይዘሽ ስትመጪ ይሄን ባለማስገባትሽ ሌላ ብር ጨምሪ። እሱን ከከፈልሽ በኋላ ሌላ ብር ጨምሪ ተባልሽ። እሱ በቃ ኪሳራ ነው የሚሆን። ስቲል አይደመርም ብለዋል። በዛ ጋር 2000 ስንት ነው እሱ? 2285 ድጋሚ ማለት ነው ሁለት ጊዜ። መጀመሪያ እሱን ያበድርሻለሁ እኔ ሞላልሻለሁ ብሎሽ የከፈልሽው አለ። ከዛ በኋላ ደግሞ እኔ እኮ ከራሴ አይደለም እዚህ ጋር መልእክት ደርሶኝ ነው እንደዛ የሚል ግን አይሆንም ማለሽ። ስለዚህ ሲልሽ አንቺ የሆነ ጊዜ ቆይተሽ ብሩን ስታገኙ 2285 ይዘሽ ተመለስ። ከከፈልሽ በኋላ ነው ሁሌ የሚነግሩሽ ሌላ ወለድ ሌላ ቅጣት እንዳለ ወይም ሌላ ነገር እንዳለ የሚነግሩሽ ብሩን ከተቀበሉ በኋላ ነው። ሳይቀበሉ ለምን አይነግሩሽም? ከአካውንቱ ጋር እንትን ብለውታል። ይሄ አሁን አካውንቱን ልከው መጀመሪያ ከዛ ወዲያውኑ በዛን ተመሳሳይ ደቂቃ እኔ ፈጥኜ ወጥቼ ነው እንጂ ልከውታል ያንን ኖት። በእርግጥ እሺ እኮ ገባኝ እኮ ያንን ኖት ልከውታል። አንቺ ሳታይ ብር አስገባሽ። ብር ከማስገባትሽ በፊት ለምን አልነገሩሽ? እንዳታስገቢ አንቺ ኖቱን ስላላደረግሽ ብለው። እሺ በምን ቋንቋ ነው የምትባሉት? በእንግሊዝኛ ነው ቴክስት የምትደራረጉት? አንቺ ቮይስ አድርገሽላችሁ አታውቂም? አይ አደርጋለሁ። አንዳንዴ ጊዜ ሲያንሰኝ እንደዚህ ብዙ ጊዜ ስራ ላይ ስለመሆን አንዳንዴ ያደርጋለሁ። በጽሁፍ ይመልሱልኛል። ኦኬ እሺ ቮይሶቹን እንግሊዝኛ ቮይሶቹን ለነሱ ይላክሻቸው ልታሰሚኝ ትችያለሽ? መጀመሪያ አካባቢ ነበር የማደርግ። እሺ አሰማለሁ። ታሰሚናለሽ። እንዴት አድርጌ ማሰማት የምችለው? ወጥቼ ለምሳሌ ቴሌግራም ላይ ገብቼ ስከፍት ይሰማችኋል? አይ ለእኔ ትልኪልኝና እኔ ከፍተዋለሁ በስፒከር ጽድት ባለ ስፒከር እንጂ በስልክ በምን ላይ ልላክልሽ? ቴሌግራም ላይ ዋትሳፕ ላይ ላኪልኝ። ዋትሳፕ ላይ
እስኪ ቆይ እና አሁን ቴሌግራም ላይ መጀመሪያ ጨርሺ ውዴ። አሁን ያቆምነው 2285 ከፍለሽ ከዛ በኋላ ኖት ባለማድረግሽ ምክንያት እሱ ይቃጠላል። ሌላ ብር አሬንጅ አድርገሽ ነው ያሉሽ። ሌላ ስንት ብር አምጫለሽ? ይሄንን 4590 ወይንም 70 ለማሟላት ስለሆነ አሁንም መጀመሪያውን ይዘውልኛል። ይሄ 2285ን ስለያዙልኝ አሁንም ድጋሚ 2285 ነው መክፈል የነበረብኝ። ሌላ 2285 እና እሱን ነምበር 1 የሚለውን ማለት ነምበር 1 ወይንም ሪማርክ የሚለውን ማስገባት ነበረብኝ። እሱን አስገብቼ ላኩላቸው መጨረሻ ላይ። ኦኬ እሱን አስገብተሽ እንደገና 2285 ድርሃም ከፈልሽ። 2285 ደረሰኝ አለሽ ማለት ነው። ኦኬ እሺ። ከዛስ መጨረሻ ላይ እሱን ኖቱ ሪማርኩን አስገብተሽ ስታስገቢ ምን ተባለ? አሁን ዊዝድሮ ማድረግ ትችያለሽ ተባልሽ። ከዛ እዛ ጋ ዘግይተሽ ነው የመጣሽው አሉ። እነዛ እየሰሩ ነው ያሉት፣ አንቺ አሁንም ዘግይተሻል፣ በሌላ ጊዜ ነው የመጣሽ፣ ቅጣት አለበት ሲሉኝ ጀመር። ቅጣት ስንት ነው ብዬም አልጠይኳቸውም፣ ዝም ብዬ ነው የተውኩት። እዛ ጋ ያለውን ማለት ነው። ዞሮ እዛም ቅጣት ይላሉ፣ እዛም ቅጣት ይላሉ። እንደገና ሌላ ያንን ይልቅ አሰባስቤ እዛ መጀመሪያው ላይ በሰራ ኑሮ ይሻለኝ ነበርና። ሁለቱ የተለያዩ ናቸው እንዴ? እኮ ሁለቱ የተለያየ ካምፓኒ ናቸው። ሀቡ ማለት እነዚህ አይደሉ ወደ እነዚህ ያስተላለፉሽ? እንደገና የብቻ እነሱ ናቸው ግን የሚሰሩት ሌላ ናቸው። እነዚህ ናቸው ግን ወደ እነዚህ ያስተላለፉሽ። አንቺ ነሽ በቃኝ ብለሻቸው የወጣሽውና እነሱ ያስተላለፉሽ ወይስ አንቺ ጠይቀሻቸው ነው ወደ ሌላ አስተላልፉን ብለሽ? ማለት እዛ ጋር አሁን ለምሳሌ እዚህ ጋር ያለውን 500ን መክፈል 5000 መክፈል አልፈልግም ድጋሚ ቅጣቱን ብዬ ከዛ መጨረሻ ላይ ልጆቹ ሲንጫጩብኝ ነው ተመልሼ ያናገርኳቸው የነበረ በሌላ ጊዜ በጣም ብዙ ቆይቼ። ምን አሉ ተመልሼ ስታናገሪያቸው? ማለት ምን ብለሽ ጀመርሽ? ላይክ እዳ በዛብኝ እባካችሁ ምናምን ብለሽ ነው የጀመርሽ? ምን ብለሽ መጀመሪያ ሂጄ ያናገርኳቸው እኔ እንትን ማለት አለብኝ ማለት ይሄኛውን ብሬን ወይ ክስ መክሰስ ፈልጋለሁኝ አካውንታችሁን ይዤ፣ ያለዛ ደግሞ ብሬን መመለስ አለባችሁ ወይንም ደግሞ ቅጣቱን አቅልሉልኝ ወይንም ድጋሚ የምቀጣውን ብር ስንት እንደሆነ አይታችሁ ንገሩኝ ብዬ ነው የጠየኳቸው። እየሰማሁሽ ነው። እሺ ስትጠይቂያቸው ምን አሉ? ከዛ በቃ እንደዛ ማለት እንደዛ ብዬ ስጠይቃቸው አሁን በቀላሉ ይሄኛውን ሜንሽን ስንጨርሽ እዛ ጋር ገንዘብ ስለምታገኝ ያኛው ከዛኛው ትርፍና ይሄንን ይዘሽ መጥተሽ እዚህ ጋር መጨረስ ትችያለሽ ብሎ ነው እዛ ጋር ያስገቡኝ። ወደዛ ይልከውኝ ነበር። ይቅርታ ኦርደር መጥቶ ነው ቤት። እሺ ከዛም በኋላ እንደዛ ስትያቸው ሌላ ሰው እናገናኝሽ በትንሽ ብር መስራት የምትችው ብለው ነው እነሱን ያገናኙሽ። ትንሽ ብር የምትሰሩ ሌላ ሰው እናገናኝ ሳይሆን የዘገያቸዎቹ የሚያንክል ስሩ ነው እየተባለ አይሰማም? ላ ይሰማል። እሺ ቪዲዮ ትጣውቃ ነው የሚመስለው። ደረሰኞቹ እንዳለ በቄ ልኮልኛል አውቃ አይደለም። እና ቪዲዮ ማትወጭበት ምክንያትሽ ምንድን ነው? እስቲ ቮይስ ላይ አንድ ያዳምጭልኝና ከዛ በቃ ግዴታ ከሆነ እወጣለሁ፣ ችግር የለውም። ግን ደግሞ በጣም አሳሳቢ ነው ብለሽ የምታስቢ ከሆነ አንቺም አትውጭ ትይኝ ይሆናል። ሲጋ ልክፈተው ቮይሱን አብረውኝ ይስሙ ወይስ አንቺ ስም አንቺ ለመስማት ሞክር እስኪ። ድንገት ይሄኛው ሪኮርድ ከተደረገ አስቸጋሪ ከሆነ 5000 ብርና 2000 7000 ድርሃም ብቻ ዕዳ እንዳለብሽ ነው ሴትዮሽ የምታውቀው። ያው አንቺ እውነታው ያለብሽ ስንት ነው? እኔ ደግሞ 47700። እንዴ የራስሽ ብር እስከዛ ላይ የራስ የሚያጠራቀምኩት ነበረኝ አላልሽም? ሙሉ የተበላሽው እኮ ነው 47000 አይደል? ቆይ ደግሞ እኔ ደግሞ ምን አንጨረስኩት። አሁን ለምሳሌ ማለት ነው ይሄ 7200 ኦልሬዲ ተመልሷል አሁን ራሱ ማለት ነው። አሁን ከዚህ ከ47000 ላይ መቀነስ ይቻላል።
ቆይ አንዴ አልጨረስኩም። 35,000 ላይ ነው ያቆምነው። ከዛ በኋላ 3 ሲደመር 300 ከዛ ሲደመር 1490 ሲደመር 4590 ከዛ ሲደመር 2285 ከዛ ሲደመር 2285 ድጋሚ ከዛ አሁንም ሲደመር 2285 ይመጣል ቶታል። እንግዲህ ድንገት ከኔው ማለት እኔ ጋር የገባውን እንትን እያልኩት ይሆናል ማለት ካልኩሌት እያደረግኩት አልሆን ይችላል እንጂ ለምሳሌ አካውንቱ ላይ ያለው እንደዛ ነው። ድንገት አንዳንድ የተቆራረጠ ነገር ካለ ነው እንጂ ካነጋገር ምናምን ነገር ደረሰኙ ኦልሬዲ እሱ ነው። አው ገባኝ። ይኸውልሽ እንትኑን እኔ 100 አንቺ 100 ምናምን ነው ያተረፍሽው 105 ቆርጠሽው ይሆናል። ኤኒዌይ ኢን ቶታል 40 ቶታል ድምሩ 48235 ድርሃም ይመጣል። ከዚህ ላይ ስንቱ ያንቺ ብር ነው? ስንቱ ከሰዎች ተበድረሽ ነው? ስንቱ ነው ያንቺ ደሞዝሽ ገንዘቡ የራስሽ ያጠራቀም? አሁን እዚህ ጋር ለምሳሌ 37700 ነው የሚቀረው የልጆቹ። ሌላው የኔ ሆኖ መጀመሪያ 3000 አካባቢ ነበረኝ መሰል። ከዛ የልጆቹ ደግሞ እንደዚህ የባለ 2000 እና የባለ 5000 ተመልሶላቸዋል። ጌታም ተሽመለሽላችሁ ደሞዝ ተይዞ እነዚህን ከፍላለሁኝ አሳልፈ አንቺ ከዚህ ስራ ከዚህ ሌብነት ከ48235 ድርሃም አውጥተሽ ግን የገባልሽ ያተረፍሽው 105 ድርሃም ብቻ ነው አይደል? ከዛ ውጪ እነሱ ለአንቺ የሰጡሽ ነገር የለም ያስገቡልሽ በአካውንትሽ? የለም። መጨረሻ ላይ እንዴት ልታቆም ይቻልሽ? ማለት እዚህ ጋር አንደኛ የሚሰጥ የለም፣ ሁለተኛ ነገር ደግሞ ሳየው ይሄን ያክል ከተበላ ነገ መጨረሻው ደግሞ ምን እንደሚሆን ሳላቅስ ቀር በቃ አስፈላጊ አይሆንም። ከዚህም በኋላ ወይ ሰዎቹ ተጠያቂ የሚሆኑ ከሆነ ሰው ላማክር፣ አለዛ ደግሞ በቃ ማቆም እንዳለብኝ ሳቅ። እከሳቸዋለሁ ስትያቸው ምን አሉሽ? መጀመሪያ እከሳቸዋለሁ ስትያቸው ምን አሉሽ? ይሻላል አሁን። እሺ ከዛም በኋላ የኔ ጥያቄ አሁን ጥያቄዎቼ ነቃ ቀልጠፍ ብለሽ እንድትመልሽልኝ ነው የምፈልገው። ረጅም ሰዓት ሰተን አዳምጠንሻል። እና ይህንን ብር ያበደሩሽ ሰዎች ሁለት ሰው ነው አይደል? መቶ መዳም ጋር የከሰሰሽ ሁለት ሰው። እሺ ሁለቱ ሰዎች የማዳምን ስልክ ወይም የማዳምን የቤት አድራሻ ኬት አምጥተው መጥተው ከሰሱሽ? ይህን ማመን ስላቃተኝ ነው። አሁን እንዴት እንደምነግርሽ አላውቅም። ወይስ ላድርግልሽ የሆነ ዋትስአፕ ላይ? ለምን ካዳመጥሽው ጋር የተያያዘ ኬዝ ነው። አንደኛዋ ከኔ ጋር ሰርታለች እዚህኛው ቤት ታውቃለች ስልኳን። ሁለተኛዋ ደግሞ እዚህ ተከራይ ነች። ተከራይ ነች ማለት የመዳምሽ ተከራይ? መዳምሽ ቤት ታከራያለች? ኦኬ። ስለዚህ አንደኛዋ የመዳምሽ ተከራይ ስለሆነች፣ አንደኛዋ ደግሞ ከአንቺ በፊት መዳምሽ ቤት ስለሰራች ከኔ ጋር ሰርታለች። ኦኬ። አንቺ መዳም ጋር ኮንትራት ነሽ? ኦኬ። አንቺ ጋር ሰርታ ከዛም በኋላ መዳም ለቃት ወጣ ነው ወይስ? ወጣለች ከአንድ አመት በፊት። ኦኬ። ስለዚህ እቺ ከአንቺ ጋር ሰርታ የምታውቀው ከመዳምሽ ቤት ከአንድ አመት በፊት የወጣችው ስንት ነው የተበደርሻት? 2000። እሺ እሷ 2000 ድርሃም። እሺ እናንተ ጋር የተከራየችዋስ? ይሄኛው ደግሞ 5000 ማለት ነው። 4900 ወረድ እኮ ተከራይዋ ማለት ነው። መዳምሽ ምን አይነት ቤት ነው የምታከራየው? አንድ መኝታ ክላስ፣ ሳሎን እና ኩሽና። እንዴ ምንድን ነው ዜግነቷ? ቤቷ ውስጥ ሰው አከራይታ የምታኖረው? ቤት ውስጥ ሳይሆን ግቢ ማለት ቤታችሁ ቪላ ነው? ከቪላ ውጭ ያለውን ቤት ነው የምታከራየው? ላይክ እንደ ድራይቨር ቤት፣ የሰራተኛ ማደሪያ፣ የሹፌር ማደሪያ አይነት ነገር ወይስ አፓርትመንት ነው? ግቢያቸው ራሱ በውጭ ነው ማለት ነው። ከጥሩ ውስጥ ራሱ አይደለም የነሱ የተከራኞች። ከግቢ ውስጥ ያለ የዶርምና የድራይቨር የተባክ ምናምን ነው ያለ። ኦኬ። ሴትዮሽ ዜጋ ናት? ኢማራቲ ናት? ኦኬ ገባኝ። አካውንት ነምበር እንጽፈዋለች። ሚዩት አድርጓት ፕሊስ። እዚህም አጭበርባሪዎች አሉ አካውንት ነምበር የሚጽፉ
እሺ ከሷ ከተከራያችሁ ደግሞ 4900 ምናዊ ናት ተከራያችሁ 4900 የተበደርሻት ኢትዮጵያዊ ኦኬ ከነ ቤተሰቧ ከነ ባሏ ልጆቿ ምናምን ነው ተከራይታ የምትኖረው? እንዴት አምና አበደረችሽ 4900? ጓደኛችን ነበረች። ከዛም በፊት እኔም አበድራታለሁ እሷም ታበድረኛለች። ኦኬ እሺ ይሄኛው ጠቅላላ እዳሽ ስንት ነበር? አሁን ላይ 37700 ኖ አሁን አይደለም 7000 መዳምሽ ከመክፈሏ በፊት ጠቅላላ እዳሽ አሁን ከአንቺ ከተበላሽ 47000 ድርሃም ውስጥ ስንቱ የራስሽ ነው ስንቱ የሰው ነው? አሁን ከዚህ ውስጥ 47700 ብቻ ነው የሰው፣ ሌላው የኔ ነው ማለት ነው ከተመለሰው ጋር። ኧረ ፈጣሪው ያደነዘዘችኝ። ጠቅላላ የተበላሽው 47000 ድርሃም ነው አይደለ? ከዛ ውስጥ ንጹህ ብርሽ ያንቺ ስንት ነው? ላብሽ ደሞዝሽ የተበደርሽው ስንት ነው? ወይ ያንቺን ብቻ ንገሪኝ፣ ቀንሼ ሄዳሽን ልድረስበት። አሁን ለኔ ራሱ ግልጽ አልሆነልኝም። ያንቺ ብር በብድር የሰጠሽው ስንት ነው? ያንቺ ብር ከዚህ ላይ ከከፈልሽው እስካሁን ካስገባሻቸው ብሮች ውስጥ ስንቱ ነው ያንቺ ብር? ብድር ሳትጀምሪ ያንቺ ብር ስንት ነበር? 3000 ነበር። 3000 ድርሃም ብቻ ነው ያንቺ? ዋው ዛጋ በቀላል ቅድም እኮ 10000 የራሴ ነው 37000 ብድር ነው ነበር እኮ ያልሽኝ እኮ። በኋላ ላይ ብድሩን ከፈልኩኝ እኮ። ታዲያ አሁን የዚህ የባላ ሳትከፊ እንዳልከፈልሽ ቁጠሪው። እኔ ሳትከፊ ነው ያልኩሽ። ሳትከፊ ምን ሆነሽ ነው ግን? አውቀሽ ነው እንዴ እንደዚህ የምታደናብሪኝ? ሀብለሽ ጀምሪ። ሙሉ 47000 እያልኩሽ ሙሉ ከተበላሽው 47000 ድርሃም ውስጥ ስንቱ ነው የራስሽ? ስንቱ ነው የብድር? ሳትከፊ ገና ሙሉ ንጹህ ድፍን 47700 ላይ ስንቱ ያንቺ ነው? ስንቱ የብድር ነው? ይህን እንዴት መናገር ያቀጥሻል? በጣም ስማርት ነኝ እንግሊዝኛ ተናጋሪ ነኝ ብለሻል። እዚህ ቢዝነስ ውስጥ ከሌላ ዜጋ ጋር የገባሽው አቡዬ እኮ መጀመሪያ ላይ የዛ ጋር 500 እና በ1000 ይወጣል ብዬ ስላሰብኩኝ 3000 ነበር ያለኝ እኔ። እሺ ከዛም በኋላ ነው የኔው መውጣት አልችል ሲል ከልጆቹ 1000 2000 ይሄን ያክል ነው እየተባለ የሚባለውን ነገር እያሰባሰብኩኝ መክፈል የቻልኩኝ። 7000 ባትከፊ ኖሮ ስንት ነው መጀመሪያ? መዳም ጋር ጉዳዩ መዳም ጋር ደርሶ መዳም እዳሽን መክፈል ከመጀመሯ በፊት የነበረብሽ የጀመርሽው ቢዝነሱን በ500 እና በ2600 ነው አይደል? ስለዚህ ያንቺ ብር 3100 ድርሃም ብቻ ነው ያንቺ ንጹህ ብርሽ። አዎ መጀመሪያ እነዚህ ከመውሰዳቸው በፊት እንደዛ ነበር። ግን አሁን በመሃል የሚቸግራቸው የለም። ደሞዜ ሲደርስ በጣም ለተቸገሮቹን እንደዚህ ሆነናል ምናምን ለሚሎቹ በመሃል መልስላቸው ነበረ። ኦኬ ይሄ ቢዝነስ ይሄ የጀመርሽበት 500 የመጀመሪያ ክፍያ ከዛ 2600 ሁለተኛ ክፍያ የጀመርሽበት የራስሽ ብር ከዛ ከ7 ሺህ ጀምሬ ነው ብድር የጀመርኩኝ። ከሶስተኛ ክፍያ ከ7 ሺህ ነው ብድር የጀመርሽ። ስለዚህ ከእዳሽ 47700 ላይ ሲቀነስ 3100 የሰው ብር 47700 ድርሃም እዳሽ ላይ ሲቀነስ 3100 ድርሃም የራስሽ በአጠቃላይ 44600 ከሰው ተበድረሻል። ከዛ 44600 መዳም 7000 ድርሃም ከፈለችልሽ ከራስሽ ደግሞ ይወስዳል። በነገራችን ላይ ሀቡ አሁን ከዚህ 5000 የከፈልኩኝ መጀመሪያ ልክ ተብሎ ሰጣቸዋለሁ ብዬ 4400 ነው ወስጄባቸው ነበርና ከዛ እንዳልወጣ እንትን ሲሉ የኔ የ2 ወር ደሞዝ የተያዘ ነበረ። ማለት የተያዘ በችግር ኬስ ሳይሆን ደሞዝ ስላልሰጠችኝ ማለት ነው። ከዛ 3500 ነበረ እሱን ወስጄ ሰጥቻቸው ነበር መጀመሪያ ከጸቡም ከመጀመሩ በፊት ከኞች ማለት ነው። ከዛ እነዚህ ቤት ተከራኞች መጨረሻ ላይ እየሰጧቸው እያለ እየሰራሁኝ በ1000 ብር ነው መዳም ጋር የደረሰ ማለት ነው። 1000 ብር ነበር የቀረባቸው ለነሱ። ከዛ 1000 ብር ለነሱ እንዲሰጣቸው ተነጋግረን ነበር የወር ደሞዝ ሲደርስ እና ሌላ የባሰበት ስለነበረ ለሌላ ሰጥቼ
ከዛ ግን እነሱን ምላቸው ግራ ስለገባኝ ምን አልኳቸው፣ አልተቀበልኩም አልኳቸው። ከዛ መዳምን ብሩን ማለት ደግሞ ስላልሰጠሻት እኛ ላይ ብር ስላለባት ከቤት ኪራይ መውሰድ እንፈልጋለን በሚል ሰበብ ነው ጸብ የተፈጠረ ማለት ነው። ኦኬ መዳም ምን አግብቷት ነው ከቤት ኪራይ ለሚ አንቺ በተበደርሽው እኮ ደሞዟን ያዥ ነው። ኦኬ ደሞዟን ውሰጅባት በሚል እኛ የቤት ኪራይ ከአንቺ ስንቆርጥ አንቺ ደሞዟን ውሰጅባት። ኦኬ ገባኝ። እሺ ቆይ 44,600 ነው የተበደርሽው። ከዛ ላይ ስንቱን ከፍለሻል? አሁን ስንቱን የቀረብሽ ዕዳ? 37,000 ነው የቀረብኝ አሁን። ከ44,000 ሲቀነስ 37,000 ብቻ 37 ንሱ 37,000 ወይ 37,100 37,200 ስንት? 37,700 ይመስለኛል። ግን በቃ 37,000 በሚለው ይያዝ ችግር የለው። ኦኬ ከጠቅላላ ዕዳሽ 44,600 ላይ ሲቀነስ 37,000 ስንት ከፍለሻል ማለት ነው? 7,600 ትንሽ ግራ የተጋባው ለምን 7,600 ከፍለሻል እስካሁን ጊዜው ስለሆነ የገባት 30 እስካሁን ከጠቅላላ ዕዳሽ ላይ 4,000 ቆይ አዳምጪ። ከ44,600 ድርሃም ዕዳሽ ላይ 7,600 ከፍለሽ 37,000 ቀረብሽ። ኦኬ አሁን ገብቶናል ጉዳዩ በደንብ። ታዲያ ምን ፈልገሽ ነው እኛ ጋር የመጣሽ? እኛ ምን እንድናደርግልሽ? አሁን ማለት ቪዲዮ ታብራ የምትሉ ሰዎች ማታበራበትን ምክንያት ቮይስ አድርጋልኛለች። ምንድን ያለችው? እነዛ ሰዎች እዚህ ጋር ካዩኝ ቆይ ከዛ በፊት ማዳም ጋር መጥተው አንዷ ተከራይ በመሆኑ አንዷ ከአንቺ በፊት መዳም ቤት በመስራቷ ለመዳም በመናገራቸው መዳም ደሞዝሽን ይዛ ከፈለቻቸው አይደል? ታዲያ አሁን መዳም የምታውቀው 7,000 ድርሃም ብቻ እንዳለብሽ ነበረ። 7,000 ድርሃሙን ኦልሬዲ መዳም ከፍላለች። ታዲያ ከመዳም ጋር ችግር አለ? ከመዳም ጋር ችግሩ ምንድነው? ሌላ ብር ለምሳሌ እንደዚህ ቢዝነስ ሰርተሽ ከሆነ እኔን የሆነ ነገር ይዞ ሊመጣ ስለሚችል እዛ ጋር ያልኩሽን ማለት ነው እንደዛ አደርጋለሁኝ ብላለች። እኔ ደግሞ የለብኝም ይሄ ብቻ ነው ብያለሁ። እነሱ አትበይ ነግሬያቸዋለሁ በግልጽ መዳም ለፖሊስ አሳልፌ እሰጥሻለሁ፣ ከዚህ ሀገር አትወጭም፣ እየሰራሽ እድሜ ልክሽ እንድትከፊ ያደርግሻል መንግስት ብላታለች። ስለዚህ ቪዲዮ ብዬ ለህዝቡ ተናግሬያለሁ። እሺ የኔ ጥያቄ መዳም ይሄን ምን አስባላት? ኦልሬዲ እነሱ ተበድራን አልከፈለችንም አሉ። ብድራቸውን ደሞዝሽን እያያዘች ከፈለች። ታዲያ ምን አስባላት? ይሄንን ሌላ መዳም ጋር የመጣ ሰው አለ ወይንስ እነሱ ለመዳም ምን ብለዋት ነው? ሌላም አለ። ሌላም ለምሳሌ ብዙ ተበድራለች። ሌላ ልጆችም አለ። ለምን ልጆቹ ጓደኞች ስለነበሩ ነግራቸዋለሁ እያንዳንዱን ነገር። ስለዚህ ለመዳም የእኛ ብር ብቻ አይደለም የሌሎች ብርም አለ፣ ኦንላይን ቢዝነስ የሚባል ነገር ውስጥ ገብታ ነበረ ብለው ስለነገሯት መዳም እንደዚህ አይነት ነገር ውስጥ ገብተሽ ከሆነ እኔንም በህግ የሚያስጠይቅ ነገር የሆነ ወንጀል ነገር ሰርተሽ ከሆነ ሌላ ሰው ብር አለኝ ብሎ እኔ ጋር ከመጣ ለህግ አሳልፌ ይሰጥሻለሁ አለችሽ። እሺ ታዲያ እኛ ጋር ምን አመጣሽ አሁን? አንቺ ለምን መጣሽ እኛ ጋር? ኦልሬዲ የሁለቱን ዕዳ ከከፈለችልሽ ሌሎቹ መዳምን ማያቋት ከሆነ እነሱ ሌሎቹ የተበደርሻቸው ሁሉም ሀበሾች ናቸው? አዎ ሀበሾች ናቸው። ከስንት ሰው ነው ጠቅላላ የተበደርሽ? ከስንት ሰው ነው የቀረውን 37,000 ድርሃም ከስንት ሰው ነው የተበደርሽው? አሁን አንደኛ አብራሽ ከሰራች ልጅ አብራሽ ትሰራ ከነበረች ልጅ 2,000 ድርሃም። ሁለተኛ ከጎረቤት ተከራይ 5,000 ድርሃም 5,000 ድርሃም። እሺ ንገሪኝ። እሺ አብረኝ ከምትሰራ 2,500 ወደኋላ አትመለሺ። አብራሽ ትሰራ ከነበረችው 2,000 ድርሃም መዝግቤያለሁ። 2,000 ብቻ ነው ከሷ እኮ ያቺ ሄደችው እኮ ነች። ሌላ አሁን አብራሽ የምትሰራለች እና እሷ አትናገርም እንዴ ለመዳም የኔን ብር ብላ? እሷማ አሳልፋ መስጣት አትፈልግም። አላህ ይስጣት። እሺ ሶስተኛ አሁን አብራሽ ከምትሰራ ስንት? 2,500። እሺ ሌላስ? እዛው እኛ አካባቢ ካለ ልጅ 1,200 ወንድ ነው። በምንድን ነው የምትተዋወቁት? በሶሻል ሚዲያ? አይ በአካል እንተዋወቃለን። በአካል ከተዋወቃችሁ ታዲያ ቤትሽን ያውቃላ? አዎ። እንዴት እሱ ለመዳም መጥቶ አልተናገረም?
እሱም እንደዛ ሲለኝ ነበረ። ለመዳም ማለት ለመዳም መጥቼ እናገራለሁ አንቺ ካልሰጠሽኝ ምናምን እያለ ከዛ ከኢትዮጵያ ተበድሬ የሰጠሁት ሙሉ ከኢትዮጵያ ሁለቱን 100 እዚህ ሰጠሁት። አንዱን ደግሞ ከኢትዮጵያ ተበድሬ የሰጠሁት 1200 ነው ከሱ። ስለዚህ እሱ ለምን ይመዘገባል? ተከፍሏል እኮ። ቆይ ግን ለማንኛውም እነዚህም የተከፈላቸው ስለሆኑ እሺ፣ ሙሉ ንገሪኝ፣ የተከፈለውን እናወጣዋለን። እሺ፣ አካባቢሽ ላይ ካለ ልጅ 1200 ድርሃሙን እዚሁ ኢማራት ላይ ሰጠሽው፣ 1000 ድርሃሙን ደግሞ በኢትዮጵያ አካውንት አስገባሽለት። እሺ፣ አምስተኛ አሁንም 1200 ከማ 1200 ከኢትዮጵያ ብር አስቀይሬ ነው ማለት የኔ ብር አይደለም፣ ያም ከሰው ነው። ከኢትዮ ብር አስቀይሬ እኮ ያስቀየርሽው ሰው የት ነው ያለው? ኢትዮጵያን የተበደርሽው ኢትዮጵያ ነው ያለው። ይሄ የኢትዮጵያ ብር ያስቀየርሽው የተበደርሽው ሰው ኢትዮጵያ ስለሆነ ያለው መዳምን ሊያገኛት አይችልም እኮ። እዚህ ጋር ደግሞ አዎ እሷን አያገኛትም። እውነት ነው። 1200 ድርሃም ከኢትዮጵያ ብር አስቀይረሽ እዚህ እነሱ በድርሃም ሰጡሽ፣ አንቺ ለቤተሰቦቻቸው በኢትዮጵያ አስገባሽላቸው። ኢትዮጵያ ካለ ሰው ተበድረሽ። እሺ፣ ስድስተኛ ነቃ በይ ማሬ። ስድስተኛ ደግሞ 2000 እዚህ ካለች ልጅ በምን የት ነው የምታውቂያት? እኔ ይህን የምጠይቅሽ መዳም ጋር ትመጣለች፣ መዳምን ታውቃለች አታውቅም የሚለውን ለማወቅ ነው። በሶሻል ሚዲያ ነው የምትተዋወቁት? መዳም ጋር የሚያውቅ የለም ማለት አንድ ዜጋ አብራኝ ያለችዋንና ምግብ የሚሰራውን ካልሆነ ሌሎቹን አያውቁም። ግን ደግሞ አካውንት ይቺ ልጅ ስድስተኛዋ አሁንም 1200 ድርሃም ያልሽው የት ነው የምታውቂያት? የሰፈርሽ ልጅ ናት? ዘመድሽ ናት? ምንሽ ናት? 2000 ያልኳት አይ አይደለችም ማለት እዚህ ጋር ነው ኢትዮጵያ ነው የማውቃት፣ ግን የምትሰራ እዚህ ነው። ግን ያለችው ኢማራት ነው። ኢትዮጵያ ከማውቃት ልጅ እሺ፣ ኢትዮጵያ ከምታውቂያት ልጅ 2000 ድርሃም ዱባይ ላይ የምትኖር ግን የምትተዋወቁት ኢትዮጵያ ነው። እሺ፣ ሰባተኛ 14000 ድርሃም ከማ እዚህ ኢማራት የማውቃት ልጅ ውሸት ነው። 14000 ድርሃም ደፍሮ አንስቶ የሚያበድር አበሻ አለ ኢማራት ላይ? በአንድ አይደለም የሰጠችኝ ማለት በየጊዜው ነው የሰጠችኝ። እንደዚህ ሁኛለሁ ምናምን ያልኳት ኢትዮጵያም ታገኛለች። ምንድነው ስሟ? ምንድነው ስሟ? ምንድነው ስራዋ? እንደኔ ነው የምትሰራ፣ ግን ካልኩሌት ያደረገችው ነው። ካልኩሌት አይባልም፣ ያጠራቀመችው በማሪ። ካልኩሌት እኮ መደመር ነው እንጂ እኮ ማጠራቀም አይደለም። ያደረገችው እሺ፣ እሷንም ኢትዮጵያ ነው የምታውቂያት? አዎ። እሺ፣ የሰፈርሽ ልጅ ልበለው። ግን መዳምን አታውቅም። መዳምን ቤት አታውቅም። ከሰፈር ልጅ 14000 ድርሃም። አሁን ይህ ነገር ስፓም እንደሆነ እስካም እንደሆነ የተጠቀምሽው ብሩን የሰጠሽው ለስካመር እንደሆነ አውቃለች ወይስ ገና አላወቀችም? እሷ ታውቃለች። አውቃለች። እና ምን አለች? በቃ እያለቀሰች ነው ያለው። ማለት ከየትም አምጥቼ እንደማልሰጣት ታውቃለች። በጣም ችግር ውስጥ ነው ያለችው እሷ ራሱ። ማምጥቼ እንደማልሰጣት ታውቃለች። የኔ እናት አምናሽ ነበር። ስታሳዝን። እሺ፣ ከሰፈር ልጅ 14000 ቀጥሎ አሁንም አንድ ልጅ አንድ ጊዜ 4000 አንድ ጊዜ 5000 አንድ ጊዜ ደግሞ 1500። የት ነው የምታውቂያት እሷን? እሷንም ኢትዮጵያ ነው የማውቃት፣ ግን ችግር ውስጥ ነች እሷ ራሱ በጣም ከሰዎቹ ጋርም ከመጋጨት አኳያ እኮ ኢትዮጵያ ስለምታውቂያቸው እንጂ በቲክቶክ ተዋውቃችሁ በሶሻል ሚዲያ ተዋውቃችሁ ምናምን አይደለም። እሺ፣ ቶታል የእሷን ቶታል እናድርገው። አንድ ጊዜ ስንት? ልክ እንደ 14000 በአንድ ጊዜ ለጻፈው። አንድ ጊዜ 5000 አንድ ጊዜ 4000 አንድ ጊዜ 4000 አንድ ጊዜ 1500 አንድ ጊዜ 1500 10500 አውቃ ነው የምትሉ ደግሞ እኔ እጄ ላይ ደረሰኝ የሙሉ 47700 ደረሰኝ እጄ ላይ ስላለ ስለደመርኩት አውቃ ነው የምትሉ በሉ እንደፈለጋችሁ፣ ምን አገባኝ እኔ። ተስፋ ሲቆርጥ የሰው ልጅ እንደዚህ ይደነዝዛል። ደንዝዛለች፣ ተስፋ ቆርጣለች። 10500 እሺ፣ ከሷ 10500 እሺ። ሌላ ሰው አለ? አንድ ደግሞ 1000 እሷ ሴት ነው የምታውቂያት?
አብራኝ ሰርታለች። አብረሽ መዳም ጋር ሰርታ? ያ እዚህ ሳይሆን ሌላ ቦታ፣ ሌላ ሀገር እዚህ ማለት እዚህ ኢማራት ውስጥ። እዚህ ኢማራት ውስጥ ሌላ ቤት። አንቺ ጠለብ ነኝ አላልሽም እኮ? ጠለብ ነኝ መጀመሪያ ማለት እዚህ ቤት ከመግባቴ በፊት። ኦኬ እኮ እዚህ ቤት የገባሽው እዛ ቤት ኮንትራት ጨርሰሽ ሰዎቹ ካንስሌሽን ሰጥተውሽ ነው ወይስ ኢትዮጵያ ደርሰሽ እንደ አዲስ ነው የመጣሽው? እዛ ቤት ለምሳሌ መጀመሪያ በእንትን ነበር። ይሄ ምንድን ነው እሷ ምንም ኮንትራት አልነበርንም እና ሀፎ ተጠቅሜ ነው እዚህ ቤት እየሰራው ያለው። አፉ ተጠቅመሽ የጠፍተሽ ነበር። ኦኬ ገባኝ። ድሮ አብራሽ የሰራሽ ከእሷ ስንት ነው ማሪ? 1000። እሺ እሷ እዚህ ቤት መታ ታውቃለች? የመዳምን ቤት ታውቃለች ወይ? የመዳምን ስልክ ታውቃለች? እንኳን አታውቅም። ቤት ግን መጣ ታውቃለች። ሁለት እኮ አድራሻውን ድጋሚ ፈልጋ መምጣት አትችልም? ለመዳም እንድትናገር ትችላለች። አይ ማለት እዛ ላትደርስ ትችላለች እንጂ ትችላለች። አዎ ድንገት እንደዚህ አይነት ነገር ስለማታውቅ እኔ እንደተጠቀምኩት ነው እንጂ እንደዚህ እንዳደረግኩ አታውቅም። ኦኬ እሺ ሌላስ? 600 ያለበትን ቦታ ባልነግርሽ እኮ አብሮሽ የሚሰራ 600 ድርሃም ከሆነ ሰው እሺ፣ ከሆነ ሰው እለዋለሁ። ኢማራት ላይ ያለ ሰው ነው። መዳምን ዌልካም ባክ። ይቅርታ ልጄ ከፕሌይ ግራውንድ መጥቶ ሰላም እያልኩት ነበረ። እሺ እንትን ባለ 600 ድርሃሙ የሆነ ሰው የመዳምን ቤት ያውቃል ወይ? የመዳምን ስልክ ያውቃል? አዎ። ምን ሆነሽ ነው ግን? ለምን ነቃቲ? የኔ ብር የተወሰደ እኮ ነው የሚመስለው። አንቺ እኮ ብር የተወሰደ ብሻት መስል ነቃ ብለሽ ለምን አታወሪም? ልቤን ጎተትሽው እኮ። ለምን መሰለሽ አቡ እዚህ ጋር አሁን ከዛም በኋላ አንደኛ ስልክ ቁጥር አለብኝ፣ ሁለተኛ ነገር ደግሞ አሁን እየተጠራው ስላለ ነው። እየተጠራው ስለሆነ እሺ ከሆነ ሰው 600 ድርሃም 600 ድርሃም ነው 6000 ድርሃም 600 ድርሃም። እሺ እሺ ሂጂ ደርሰሽ ነይ። እስከዛ ነው ልካርቶ ቤት ላርግ 2000 አብራኝ ከምትሰራ ሲደመር ከጎረቤት ተከራይ 5000 ሲደመር ድሮ አብራት ከሰራች 2000 አሁን አብራት ከምትሰራ ደግሞ 2500። በጣም እንደሚበደሩ ሰዎች አሉ። በቤት ድራማ ላይ ነበር የምናውቃቸው። እሺ አካባቢ ላይ ካለ ሰው ከሆነ ልጅ 1200 ከኢትዮጵያ አስቀይሬ አሁንም 1200 ከዛ ከኢትዮጵያ ከማውቃት ልጅ 2000 ድርሃም። ይህን የተከፈሉትን እንቀንሳቸዋለን። ከዛ ፕላስ ከሰፈሬ ልጅ 14000 ድርሃም ፕላስ ከማውቃት ልጅ 10500 ከዛ ድሮ አብራኝ ከሰራች ከድሮ ቤት አብራኝ ከሰራች 1000 ድርሃም ሲደመር 600 ድርሃም ከሆነ ልጅ 40 ሺህ ደርሰናል። ከ10 ሰዎች 40 ሺህ ድርሃም የተበደረችው። ከዛ ላይ ይሄ ተከፍሏል። መዳም ከደሞዟ ጋር ቆርጣ ከፍላለች። ተከፍሏል። ይህም ተከፍሏል። መዳም ከደሞዟ ቆርጣ 7000 ከፍላለች። ለተከራይ ጎረቤት እና ድሮ አብራት ለምትሰራለች ተከፍሏል። ከዛ እዚህ ጋር ከኢትዮጵያ ያስቀየረችውን እዚህ ጋር በኢትዮጵያ ብር ከፍላለች። ድርሃሙ ደግሞ ይህንን ከፍላዋለች። ለልጁ 200 ድርሃም በካሽ ሰጥተዋለች። ኢትዮጵያ ያስቀይራለታለች። ተከፍሏል። ከ10ሩ የ3ቱ ተከፍሎ የ7ቱ ነው የቀረው። ግን ሌላ 11ኛው የ12ኛ ሰው አለ ወይ? በብድር ስማርት ነሽ ግን ስግብግብ ከሆናችሁ አተርፍ ባያ ጉዳይ ከሆናችሁ እንዲህ ነው የምትሆኑት። ያልሰራችሁበትን ላባችሁ ያልሆነውን ነገር ለማግኘት የምትታገሉ ከሆነ እንደዚህ ነው የምትሆኑት።
አውቀው በምን መሰላችሁ የሚያታልሏችሁ? ውድ ቦታ ሲዝናኑ ሄደው ቪዲዮ እየቀረጹ ፖስት ያደርጋሉ። ውድ መኪና አለ ዱባይም አንድ ልጅ ውድ መኪና ተከራይተው ድራይቭ እያደረጉ እያሳዩ ያጓጓቸዋል። ውድ ቦታ ውድ ልብስ በመልበስ ውድ ቦታ ሄደው ሲዝናኑ ቪዲዮ እየቀረጹ ያሳዩቸዋል። ላይፍ ላይ ቁጭ ብለው ጠብረር ብለው ያሳዩቸዋል። ይሄ የቀጠሯቸው ሰዎች ነው ይህንን ወጪ የሚችሏቸው። ገባችሁ? ከዛ እኔ እንዲያ ትርፌ ይሏቸዋል። የውሸት ለምን ከነሱ ስለሚከፈላቸው። ከዛ እናንተ ደግሞ ይህን አምናችሁ ትገባላችሁ፣ ትበላላችሁ። ምንም አታመጡም። ከዛም በኋላ ምንም ታመጣላችሁ። ወዳችሁ ፈቅዳችሁ ትራንስፈር ላረጋችሁ ነገር ምን ብላችሁ ነው የምትከሱት? አሁን መክሰስ ትችላለች አትችልም? ራሷ ሄዳ ሞክራ ታውቃለች አታውቅም? እንጠይቃታለን። ግን ይሄ ነገር ኢማራት ላይ ፍቃድ አላቸው ወይ? ይሄ ነገር አይ ቲንክ ከኢማራት ውጭም ሆነው ኢማራት ላይ ባለ ሰው አካውንት እያስገቡ እየተጠቀሙ ይሆናል። ይሄ ነገር ላይሰንስ አለው ወይ ኢማራት ላይ? ይህም ማረጋገጥ እንፈልጋለን። የኢማራት መንግስት ፍቃድ ሰጥቷቸው ነው ወይ ይህን ቁማር እንዲሰሩ? ሌሎች ሀገራት ፍቃድ አላቸው፣ ችግር የለም። አውሮፓ፣ አሜሪካ ያሉ ሰዎች እኮ ይሰራሉ እኮ ይህን ስራ። ወዳችሁ አምናችሁ ገብታችሁ ከሰጣችሁ መንግስት ምን አገባው? መንግስት ምን አገባው? አቡዬ 70 ሺህ ያሉኝ ልሽጠው። አካውንቱ ያንቺ መቅዲ፣ አካውንቱ ያንቺ። እኔ ምን ቤት ነኝ መወሰነው በአንቺ አካውንት? 70 ሺህ ያሉኝ ልሽጠው ወይ ሚቲ መቅደስ፣ አካውንቱ የኔ ነው እንዴ? ሳላቅ ያንቺ እኮ ነው። በአንቺ ነገር እንዴት እኔ ወስናለሁ? የራስሽን ነገር ራስሽ ወስኝ ማሬ። ለማንም እድሉን አትስጪ። ያንቺ ጉዳይ ነው። የሚያዋጣሽ ከሆነ ሽጩ፣ የማያዋጣሽ ከሆነ ኖ በይ። በሰው ነገር በልጆቼ ነገር አልወስንም እኔ። ልጆቼ ማለት ነው አሁን ትንሽ ስለሆኑ ነው። ልብስ እንኳን ማለት ነው መርጠው እንዲለብሱ መርጠው እንዲበሉ ነው ማድረጋቸው። ሲያድጉ ምንም ነገር ራሳቸው እንዲወስኑ ነው ማድረገው። ራሳቸው አይምሯላቸው አስበው ራሳቸው ወስነው መርጠው ለመረጡት ነገር ሪስፖንሲቢሊቲ እንደሚወስዱ ነግሬ፣ የመረጡት ምርጫ ቢሳካም ባይሳካም ኃላፊነቱ የነሱ እንደሆነ፣ ቢሳካ ጭብጨባው ለነሱ እንደሆነ፣ ፌል ቢያደርጉ ደግሞ እነሱ እንደሚማሩበት ነገር። እሺ መጣሽ? እሺ 11ኛ ሰው አለ። ይህንን ቶታል ስደምረው የእነዚህ 10 ሰዎች ሲደመር 40 ሺህ መጥቷል። የቀራለ ለመሰለሽ ቢዝነሱን ማነው? ይሄንን ቢዝነስ አይደለም፣ ይሄንን ስካም ያዋጣኛል ብለሽ ስትጀምሪ 3100 ድርሃሙ ብቻ ነበር ያንቺ። ስለዚህ 44600 ነው መምጣት የነበረበት። የመጣው ግን 40 ሺህ ነው። የቀረ 4600 አለ። የተረሳ ሰው ካለ አስታውሺ። የነገርሽኝ 10 ሰዎች ነው የነገርሽኝ። አንደኛ አብራሽ ትሰራ ከነበረችው ልጅ 2000 ተከፍሏታል። የጎረቤት ተከራይ 5000 ድርሃም ተከፍሏታል። የእነዚህን ሁለቱ 5000 እና 2000 7000 ማዳም እንትን ብላለች። ማዳም ከደሞዝሽ ቆርጣ ከፍላለች። አሁን አብራሽ ከምትሰራው አንድ ቤት 2500 ድርሃም፣ አካባቢሽ ላይ ከምታውቂው ልጅ 1200 ድርሃም ተበድረሽው 1000ን በኢትዮጵያ ባንክ አካውንት አስገባሽለት፣ 200 ድርሃሙን በእጁ ካሽ ሰጠሽው አይደል? ያ ከዛ ኢትዮጵያ ብር አስቀይረሽ ደግሞ የተበደርሽው 1200 ድርሃም አለ። ኢትዮጵያ ከምታውቂያት ልጅ 2000 ድርሃም፣ ከሰፈርሽ ልጅ 14000 ድርሃም፣ ሌላ ኢትዮጵያ ከምታውቂያት ልጅ 10500 ድርሃም። ድሮ ህጋዊ ከመሆንሽ በፊት ራናዌይ ያለሽ አብራሽ አንድ ቤት ከሰራች ልጅ 1000 ድርሃም፣ ከሆነ ሰው ማንነቱን መጥቀስ ከማትፈልጊው ሰው ደግሞ 600 ድርሃም። አዎ አንድ ደግሞ ሌላ ሀገር ነው የምትሰራ፣ እዚህ ኢማራት አይደለችም። ከእሷ ደግሞ 5400። የት ሳውዲ ናት? ዱባይ ዱባይ ሳይሆን ኦማን። ከኦማን እንዴት? እሷን ኦማን የምትሰራው ልጅ የሰፈርሽ ልጅ ናት? አብራችሁ ተምራችኋል? የት ነው የምታውቂያት? በሶሻል ሚዲያ ነው የምታውቂያት? እዛ አብረን ኦማን አብራሽ ሰርታለች? አብራችሁ ኦማንም ሰርተሻል ማለት ነው።
ከሷ ስንት ነው ያልሽኝ ማሬ? ኦማን ካለችዋ 5400 ድርሃም። እሺ የእሷ ማለት ነው 5400 ድርሃም የተበደርሻት በምንድን ነው? በዌስተርን ዩኒየን ልካልሽ ሄደሽ ከባንክ ነው የወሰድሽው ወይስ በአካውንትሽ ነው ትራንስፈር ያደረገችው? አይሰማም ማሬ፣ ታፍኗል ድምፅሽ። በአካውንት ነው ትራንስፈር ያደረገች። እሷም እንዳንቺ ሞባይል ባንኪንግ ተጠቃሚ ናት ወይንስ በሰው ባንክ ቤት? ሰዎቹ ከራሳቸው አካውንት ባንክ ሄደው ይመስላል። ሰዎቹ ባንክ ሄደው ዲፖዚት አድርገውላት። ኦኬ ጥሩ። ስለዚህ ከ11 ሰው ሲደመር 5000 ሲገባ 45000 መጣ። 5000 ሲደመር 5400 ሲመጣ 45400 መጣ። 45400 ሲደመር የአንቺ 3100 ሲደመር ቅድም እኔ ሂሳቤ ትክክል ነው። እኔ እኮ በጣም ስማርት ነኝ። ቶታል አንቺ ለዚህ ከሰው የተበደርሽው ለነዚህ ድርጅት ያስገባሽው 48500 ነው። ወይንም የተበደርሽውን ብር ለሌላ ጉዳይ ያጠፋሽው ብር ከሌለ በስተቀር በፍጹም ድንገት ወይ መጀመሪያ ላይ ይሄ 300 የተመለሰው ምናምን 100 እሱ እንደምረሽው ከሆነ ቸክ አድርጊ እንጂ በፍጹም ይኸውልሽ 300ና 100ን ሰርዣለሁ። አንድ ጊዜ ብቻ ነው ሰረዝኩት። እሱን ሰርዣለሁ። ገባሽ? ይኸውልሽ እኔ ያሰላሁትኝ የመጀመሪያ ክፍያ 500፣ ቀጥሎ 2600፣ ከዛ 7000፣ ከዛ በኋላ 5000፣ ከዛ በኋላ ድጋሚ 5000፣ ከዛ 4900፣ ከዛ 5000፣ ከዛ 1000፣ 1000፣ 1000፣ 1000፣ 1000 5 ጊዜ ነው ያስገባሽው። መጀመሪያ ለታክስ ክፈይና ዊዝድሮ ማድረግ ትችያለሽ ብለውሽ አየር ላይ ቀረ ብለውሽ ከሰው 4000 ተበደርሽና ይህንን 4000 ድጋሚ 1000 1000 1000 1000 አስገባሽ። 4000 ሲደመር መጀመሪያ ካስገባሽው 1000 ጋር 5000 ይመጣል አይደለ? አንዳንድ ሺህ 5 ጊዜ ነው ያስገባሽው። ገባሽ? ከዛን 300 ከዛ በኋላ 1490 ከዛ በኋላ 4590 ይሄ 4590 በሁለት ጊዜ ነው ያስገባሽው። 2285 2200 ኋላ 2500 አርገሽ ነው ያስገባሽው። 2500 ሳይሆን 2285 ሶስት ጊዜ 3 ጊዜ ሰነጣጥቀሽ ቆየልሽ። አሁን አንድ ላይ እንደምረዋለን ቤተሰብ። ይሄ ለምን 4590 መሰረዝ አለበት? ቢኮዝ 4590 ለብቻው አልገባም እኮ ተቆራርጦ ነው የገባው። ለብቻው መጀመሪያ አስመዝግበሽኝ ከዛም በኋላ ቆራርጠሽ ነው ግን ያስገባሽው። 4590 ጠየቁኝ ብለሽ ግን 4590 አላስገባሽም። የለኝም ብለሽ ቆይታሽ 2285 3 ጊዜ ነው ሰነጣጥቀሽ ያስገባሽው። ስለዚህ አሁን የሚደመረው እንደዚህ ነው። የመጀመሪያ ክፍያ 500 ድርሃም ሲደመር ሁለተኛ ክፍያ 2600 ድርሃም፣ ከዛ ሲደመር ሶስተኛ ክፍያ 7000 ሲደመር 5000፣ አራተኛ ክፍያ 5000 ሲደመር አምስተኛ ክፍያ 5000 ሲደመር ስድስተኛ ክፍያ 4900። ፕሊስ ሚዩት አድርጊ፣ ረብሻል አንቺ ጋር ያለው ድምፅ። ሲደመር ሰባተኛ ክፍያ 5000 ሲደመር ስምንተኛ ክፍያ 1000 ሲደመር ዘጠነኛ ክፍያ 1000። 1000 ስንቴ እንዳስገባች ይኸው 5 ነው። ሲደመር 10ኛ ክፍያ 1000 ሲደመር 11ኛ ክፍያ 1000 ሲደመር 12ኛ ክፍያ 1000 ከዛ ሲደመር 13ኛ ክፍያ 300 ድርሃም ሲደመር 14ኛ ክፍያ 1490 ሲደመር 16ኛ ክፍያ ጋይስ ስንት ነው ያልኩት? ይሄ 14ኛ ክፍያ ነው 1490 አይደል? ከዛ ቀጥሎ ይሄ 15ኛ ነው መሆን ያለበት። ይሄ 15ኛ ለምን ይሄ ስለሚሰረዝ፣ ከዛ ይሄ 16ኛ፣ ከዛ ይሄ 17ኛ የመጨረሻው ክፍያ። ኦኬ ከዛ 14ኛ ክፍያ 1490 ካልን በኋላ ሲደመር 15ኛ ክፍያ 2285 ከዛ አሁንም ሲደመር 16ኛ ክፍያ 2285 አሁንም 17ኛ ክፍያ 2285 ቶታል 43600
45 43645 ነው የመጣው የኔ ወርቅ። አልሰማም እንዴ? ሚዩት ነሽ? ወይ ጉድ! ከሰዎቹ የተበደረችው እኮ ከዛ በላይ ሆነ። ይሁንማ የረሳችው ነገር አለ አቡዬ። በመሀል ድንገት የእነሱን ረስቼ ነው የሚሆን እንጂ እንደዛ ነው የሚመጣ። አሁን ደረሰኞቹን እያንዳንዶችን መደመር ትችያለሽ። እንደገና የግለሰብ ምናምን ለሚባለው ነገር ደግሞ ስሙ ይታወቃል። የኢትዮጵያና ራሱ የኢማራትና የዛ ራሱ ይታወቃል። በጣም ከባድ ነው። ራሱ አይነበብም ብዙ ጊዜ ስማቸው ራሱ እና በመሀል ድንገት ደረሰኞቹን እየተሳሳትኩ ነው የሚሆን። ለምን አንዳንዴ ሳጣ እንደዚህ ግማሹን እንረዳሻለን ምናምን በሚል እየተቆራረጠ የሚገባ ነገር አለ እና እሱ ድንገት አሰስቶ ካልሆነ ምንም እንደዛ ነው በቃ የሚመጣው። ደረሰኙን ይኸው ከልጆች የወሰድኩት ነይ፣ በዛ ላይ በመሀል እኔ ደሞዝ የገባው ነይ። እያንዳንዱ ነገር ምንም ስህተት የለውም። ስለዚህ ቶታል 47700 ነው። አሁን በቃ እኔ ደረሰኙንም ስደምረው የልጆችና የኔንም ሳይ እንደዛ ነው። ግን የኔን ደሞዝ ብዙ ጊዜ አልቆጣጠረው፣ ምክንያቱም በቃ አሁን የቀረብሽ 37000 ነው። እና እኛ ጋር ለምን ነበር የመጣሽው? ኦልሬዲ እነዚህ ሰዎች ይኸውልሽ፣ አሁን ለምሳሌ ከ11 ከተበደርሻቸው ሰዎች 3 ተከፍሏቸዋል። መዳምን የሚያውቅ እዚህ ውስጥ ማንም የለም። ከተበደርሻቸው 11 ሰዎች የ3ቱ ተከፍሏል፣ የ8ቱ ነው የቀረብሽ። እነዚህ 8ቱ መዳምን አያውቋትም። እና ለምን መጣሽ እኛ ጋር? ለምን መጣው ማለት እሷን አይወቋት እንጂ ሲጀመር ያው እኔ አሁን ለምሳሌ በባንክ አካውንቱ ቢከሱ የሆነ ጊዜ እሷ ጋር መድረሱ እያንገራገሩ ማዳምን የሚያውቅ ሰው አለ ከነዚህ ውስጥ ንገሪኝ። ላምሽና አሁን አብራሽ እየሰራች ያለችው ማዳምን ታውቃታለች። 2500 ድርሃማ ግን እሷ አሳልፋ መስጠት አትፈልግም ብለሽኛል። እሺ አካባቢዎች ላይ ላለው ልጅ ከፍለሽዋል። ከኢትዮጵያ ብር አስቀይረሽ የተበደርሽው እዛው ኢትዮጵያ ነው። እሺ ኢትዮጵያ የምታውቂያት 2000 ድርሃም የተበደርሻት ልጅ መዳምን ታውቃለች እንዴ? አታውቃትም። መዳምን አታውቃት። እሺ ባለ 14000 ድርሃማ መዳምን ታውቃታለች? አታውቃትም። እሺ ኢትዮጵያ የምታውቂያት 10500 ድርሃም የተበደርሻት ልጅ መዳምን ታውቃታለች? አታውቃትም። እሺ ድሮ ከመጥፋትሽ በፊት ጠፍተሽ እያለ ህጋዊ ከመሆንሽ በፊት አብራሽ የሰራች 1000 ድርሃም ያበደረችሽ ልጅ መዳምን ታውቃታለች? ታውቃታለች። ግን ቤታችሁን ታውቋለች። የመዳምን ስልክ አታውቀውም፣ ቤታችሁን ታውቋለች። ግን አታውቅም። እንደዚህ አይነት ቢዝነስ ውስጥ ገብተሽ እንደተበላሽ አታውቅም። ሲጀመር የምታውቅ ባለ 14ቷና ጎረቤቶቻችን ናቸው እንጂ ሌላው አያውቅም። በቢዝነስ እንደተበላሽ የሚያውቀው ማን ነው? ባለ 14 ሺዋ ባለ 14 ሺዋና ባለማ ስለ ቢዝነሱ ማለቁት ማን? ባለ 14 ሺዋና ማን ነው? ድምፅሽ ታፍኗል። ማይክሽን ልቀቂው። ማይክ እኮ ክፍት ነው አይደለም? ማይክ ይሄን እንደዚህ አፍነሽ ካወራሽ ድምፅሽ ይታፈናል። የሚረብሽ ነገር አለ። ይሄን አታፍኝው። እንደዚህ ያዥው ስልክሽ፣ እንደዚህ ይዘሽ አውሪ ስልክሽ። እንደዚህ ይዘሽ አውሪ። እሺ ማሬ፣ እታይሻለሁ። እኔ እያየሽኝ ነው። እንደዚህ ይዘሽ ስታውሪ ድምፅሽ በጥራት ቀጥታ ወደዚህ ነው የሚገባው። ይሄ ነው ማይክ፣ የስልኩ ቂጥ። በዚህ ነው ድምፅ። እሺ እና አሁን እስኪ ትንሽ ማለት የስራ ጊዜ ስለሆነ በጣም እየተቸገርኩኝ ነው ያለሁኝ። እንዴት እንደምመልስላቸው እራሱ አላውቅም ለሰዎቹ አሁን ላይ ማለት ነው። እና ቆይ አልጨረስኩም። ስለ ቢዝነሱ የምታውቀው 14 ሺዋና ማን ነው? 14 ሺዋና በቃ ማለት ከዚህም በፊት የተመለሰላቸው እና አብራኝ የምትሰራዋ ሌላ ያውቅም። እነሱማ ተመልሶላቸዋል። ምን ያመጣሉ ከተመለሰላቸው በኋላ? እሺ እሷ መዳምን ታውቃታለች፣ ስለ ቢዝነሱም ታውቃለች፣ አብራሽ የምትሰራ። እሺ ባለ 600 መዳምን ያውቃታል? የሆነ ሰው 600 ድርሃም ያበደረሽ መዳምን ያውቃታል? አያውቃትም? ያውቃታል። በቤት ውስጥ የሚሰራ ነው ማለት ነው ከእናንተ ጋር ምግብ ወይ ጽዳት ወይ ሹፌር።
ኦኬ እሺ እሺ። ኦማን ያለችው ልጅ መዳምን ታውቃታለች? አታውቃትም። እሺ ስለ ቢዝነስ ውስጥ ታውቃለች? ስለ ቢዝነሱ የሚያውቁት ሶስቱ ብቻ ናቸው ብለሽኛል። የ14 ሺዋ የ2 ሺዋ የተከፈላት እና የ5 ሺዋ የተከፈላት ሶስቱ ብቻ ናቸው የሚያውቁት እና አብራሽ የምትሰራው አራቱ። ሌሎች አያውቁም። ኦኬ ስለዚህ ምንድን ያስፈራሽ እኛ ጋር ያስመጣሽ? አሁን እናንተ ጋር ያስመጣኝ አንደኛ ልጆቹ በጣም እያስፈራሩኝ ወይንም ደግሞ አንቺን በምንከስበት ሰዓት ዞሮ ዞሮ ሰዎቹ ጋር ይደርሳል፣ ሰዎቹ እንዲመልሱልን እናደርጋለን ነው የሚሉ መፍትያቸው። ሲቀጥል ደግሞ እኔ ልከሰስ ብዬ ባስብ ደግሞ አሁን ላይ የምከስበት አቅም የለኝም። አቅም የሌለኝ ምንድን ነው እዚህ ጋር አሁን ከዚህም በፊት እንዳለው ነፃነት ጥሩ ቢሆን ኖሮ አሪፍ ነበር። አሁን ግን ነፃነት የለኝም። ሂጄ የምከስበት አንደኛ አቅም የለኝም ማለት ነው። ነፃነት ቢኖርሽም መክሰስ አትችይም። ወደሽ ፈቅደሽ ለሰጠሽው ገንዘብ አይከሰስም። ምን ብለሽ ትከሻለሽ? ምንድን ነው የምትይው? እነዚህ ሰዎች ቢዝነስ እንስራ ብለውኝ አተርፍ ባያ ጉዳይ ሆኜ ተስገብግቤ ያለኝን እንዳለ ድርጅቱ ያስረዳላ በጊዜ ስላላስገባች ይላላ። እነዚህ እኮ ሌቦች ናቸው፣ ስካሞች ናቸው። ሁሌም ምክንያታቸው ዝግጁ ነው እኮ። በሰዓቱ ደቂቃ አለፈባት ይሉሻል፣ ሰከንድ ያለፈ ይሉሻል ሳታስገቢ። ወይ እንግሊዝኛ በደንብ ስለማታነብ ይሄንን ማርኩን ኖቱን ያስቀመጥንላትን በተግባር አላደረገችም ይላሉ። ምን ብለሽ ነው የምትከሻቸው? ምን ተብሎ ይከሰሳሉ ውዴ? እሺ ሰው አማክረሽ ታውቂያለሽ? አረብ የሆነ ነገር አማክረሻል? በዚህ ጉዳይ መክሰስ ይቻላል ወይስ አይቻልም ብለሽ? እነዚህ ሰዎች ቢሮ አላቸው ወይ የኢማራት መንግስት ፍቃድ ሰጥቷቸው ነው ወይ የሚሰሩት የሚለውን ነገር አጣርተሻል? አላጣራውም። አሁንም ይሄንን የምታውቁ ከሆነ እንድትነግሩኝ ነው እንጂ ሲጀመር ለአረቦችን ማቅ ሰዎችን ብቻ ነው። ሌላ ምንም የማውቀው ወይንም ደግሞ ግንኙነት ያለኝ የለም። ከዚህም በፊት የምሰራባቸውም ያው የነበረን ግንኙነት ጥሩ ስላልነበረ የምጠይቅበት አቅም የለኝም እና ምንም የማውቀው ነገር የለም። ሰዎችንም የምጠይቅበት አንደበትም ኃይሉም ሁሉም ነገር የለኝም። እኔ ምን እናርግ ታዲያ? ታሜን ጠርቼ ልጠይቀው መክሰስ ትችላለች ወይ አትችልም ወይ ብዬ በባንክ አካውንቱ መክሰስ ከቻልሽ ባንክ አካውንቱ የኢማራት ስለሆነ በባለህ በቂን እንደዛ ብዬ ስጠይቅ ማለት ብዙ ሰዎችም ወይም ደግሞ ሌላ ሰዎችን እንደዚህ ቲክቶክ ላይ ስጠይቃቸው ሲጀመር አንቺ ነሽ የምትያዥ፣ ምክንያቱም ይሄ ሁሉ ብር ለምን ተዘዋወረ በሚል ነው ያሉ። አዎ ከየት አምጥተሽ ነው ይሄ ሁሉ ብር ተብለሽ አንቺ ራስሽ እንዴት አንድ የቤት ሰራተኛ ሆንሽ? ደሞዝሽ ስንት ነው? 1600። እሺ የ1600 ብር የ1600 ድርሃም ደሞዝተኛ ሆነሽ እንዴት 47700 ብር ልታመጭ ቻልሽ? ተብለሽ ራስሽ ነሽ ታስረሽ ምርመራ የሚደረግብሽ። እንደዛ ስለተባለ በቃ ምንም መፍትሄ የለውም። እነሱም ያውቃሉ እንደማትከሱ። ለዛ እኮ ነው መክሰስም እንደማትችሉ ስለሚያውቁ ነው እንደዚህ የሚያደርጉት እኮ። አንቺ ምን አስበሽ ነው ግን? ማለት አተርፋለው ብር ይወልዳል ብለሽ አስበሽ ነው? አዎ ማለት እዛ ጋር ደረሰኝም ስለሚያሳዩ መሰለኝ። ማለት በቀላሉ የሚሰራ ብር ነበር የመሰለኝ። እዛ ውስጥ መዳምን አያውቁም። መዳምን ሊያቅ የሚችል መጥቶ ሊናገር የሚችል ሰው የለም። ባለ 1000 ድርሃም ዋናት። እሷም ስለ ቢዝነሱ አታውቅም። ድንገት ሰምታ እንኳን ብታስፈራራሽ 1000 ድርሃም ቀላል ስለሆነ ከአንድ ወር ደሞዝሽ ላይ ትሰጫታለሽ። አሁን አንቺ እዳሽን ከፍለሽ ጨርስሻል። መዳም በምታውቀው ሰው ደሞዝሽ አሁን እየተጠራቀመልሽ ነው? እየተጠራቀመ አይደለም። ምክንያቱም ያው ከዚህም በፊት እስካሁን ድረስ ተይዞ ስለነበር አሁን ከዚህ ውስጥ የከፈልሽው የ2000 ድርሃሟ መዳም ከፍላታለች ከደሞዝሽ። የጎረቤቷን 5000 ድርሃም መዳም ከፍላታለች ከደሞዝሽ። አሁን አንቺ አብራሽ ለምትሰራው ልጅ 2500 ድርሃም ሰተሻታል? አልሰጠኋትም። እሺ አካባቢሽ ላይ ላለው እንኳን ሰተሽዋል፣ ተከፍሏል ብዬ ጽፌያለሁ። እሺ ከኢትዮጵያ ብር ያስቀየርሽው ኢትዮጵያ ከፍለሻል? የኢትዮጵያ ያለሽ እሺ 2000 ድርሃም ወስ ከፍለሻታል? ኢትዮጵያ ከምታውቂያት ልጅ እዚህ ኢማራት ካለች የተበደርሻት የተከፈለ የለም ሀቡብ። ሲጀመር ይሄ ታዲያ 7000 ድርሃሙን ከፍለሽ ከጨረሽ ደሞዝሽ የታለ? ስንት ወር ሆነሽ? 7000 ድርሃሙን መዳም ከደሞዝሽ ወስዳ ከከፈለች ስንት ወር ሆነሽ? አሁን ከነዚህ ሁለቱ ዕዳ ነፃ ከሆንሽ አሁን ነው ገና የጨረሰች። ይሄኛው እንደዚህ ወር አሁን ጨርሳለች። ይሄ አሁን ስንተኛ ወር ነው? ኖቬምበር። የኦክቶበር ደሞዝሽ ላይ የመጨረሻው ተከፈለ።
አሁን ላይ ያው ተጨርሷል። አሁን የሚቀጥለው ወር አሁን ለምሳሌ ይኖረኛል። ይሄ ወር ሲያልቅ ኖቬምበር 11ኛው ወር ሲያልቅ ደሞዝ አለሽ? ኦኬ። መጀመሪያ የዛችን የ1000 ድርሃሟን ክፈይ። መዳምን ስለምታውቃት እንዳትመጣ ቤት ገባሽ? አዎ። ከዛ የሌሎቹ ቀስ እያለ ይከፈላል። ሌላ የሚያስጨንቅሽ ሰው አለ? ለምሳሌ ተከራይዋና ያቺ ድሮ አብራሽ የሰራችው ባለ 2000 ዋና ባለ 5000 ድርሃሟ ለመዳም መጥተው ተናግረው ሊዮነ ቢዝነስ እየሰራች ነው፣ ለዛ ተበድራን ነው፣ ከኛ ውጪ ብዙ የተበደረቻቸው ሰዎች አሉ፣ ስለዚህ ብለው ሲናገሩ አንቺ ደግሞ አይደለም ብለሽ ስትክጂ እኔ ቢዝነስ አልሰራም ከነሱ ብቻ ነው የተበደርኩት ስትይ መዳም ኦኬ ልስማ ብቻ እንደዚህ አይነት ነገር እኔን በህግ የሚያስጠይቅ ነገር የሆነ ቢዝነስ ውስጥ የሆነ ነገር ውስጥ ገብተሽ ከሆነ የሌላ ሰው ዕዳ ካለብሽ አንድ ሰው መጥቶ ከዚህ በኋላ ኮምፕሌን ካረገ ለህግ ነው ማቀርብሽ። ከዛ ከዚህ ሀገር እንዳትወጪ ተደርገሽ እድሜ ልክሽን እየሰራሽ ትከፍያለሽ አለችሽ መዳም። በቃ በዛ ዘግታችሁታል። አንቺና መዳም በሰላም ስራሽን እየሰራሽ ነው። በቪዲዮ ምክንያት የምትሉ ሰዎች በቪዲዮ ከወጣች እነዛ ሰዎች ካወቁ ሪከርድ አድርገው ለመዳም ካደረሱላት ጥሩ አይደለም። በቮይስ አትሊስት ፈረን አይደለም ብላ መካድ ትችላለህ። ተበድራ ሳይሆን ልጆቹን ጀንጅና ግሩፕ ታስገብታ ነው። ይሄኔ ቲያንስ ነው። የምር ጠይቀን ውዴ፣ የእውነት ተበድረሽ ነው ወይንስ ልጆቹን አሳምነሽ ቢዝነስ ውስጥ አስገብተሽ ነው ያስበላሻቸው? እውነቱን ነገር እግዚአብሔርን አንድም ሰው የገባ የለም። እኔ ጋር ግሩፑን ራሱ ማየት ትችያለሽ። ሸር አደርግልሻለሁ ቴሌግራም ላይ ካገኘ ጸበልሽ። እናቴ አመሰግናለሁ። እኔ 5 ተበልቼ አላውቅም በህይወቴ 5 ሳንቲም። እኔ ፈቅጄ ከሰጠሁት ብር ውጭ 5 ሳንቲም ሰው አታለው በልቶኝ አያውቅም። እንደዚህ አይነት ነገር ውስጥ እኔ እንኳን አይደለም ቴሌግራም ግሩፕ ልታስገብኝ ዋትሳፕ ላይ የሚያወሩኝን ሰዎች ምላሽ አልሰጥም። ማሪ ላይቭ ላይ እናውራ ነው የምላቸው። በውስጥ ማንም የሆነ ነገር አስነክቶ ጀንጅኖ ብሬን እንዳይበላኝ እንዳታለኝ ከማንም ጋር በውስጥ አላወራም። እዚህ ጋር ህዝቡ እያየ የሆነ ነገር በሆን እንኳን ህዝቡ ቅብቅና ይቆምልኛል። እንዴ ለብቻ የተጀናጀኝ በውስጥ ተበልቼ መጥቼ ህዝቡ ላይ ባለቅስበት ስትበይ አማከርሽ ነው እንዴ ነው የሚለኝ። እኔ እንዳታስገብኝ እናቴ። ሲጀመር ቴሌግራም ዩዘር የለሽም፣ ዋትሳፕ ብቻ ነው። ታሜን ሼር አድርጉለት ጋይስ። ለማየት ነው ያለች እና ለማየት ገብቼ ቢያሳምኑኝ የሆነ ነገር ቢሉኝስ